አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ መጋቢት 28 በዚች ቀን ጻድቅ ንጉሥ ቆስጠንጢኖስ አረፈ። የዚህም ቅዱስ የአባቱ ስም ቁንስጣ የእናቱ ስም እሌኒ ነው። ቁንስጣም በራንጢያ ለሚባል አገር ንጉሥ ነው። መክሲሚያኖስ በሮሜ በአንጾኪያና በግብፅ ላይ ነግሶ ነበር። ይህም ቁንስጣ አረማዊ ነበር፣ ግን በጎ ስራ ያለው እውነትን የሚወድ በልቡናውም ይቅርታና ርኅራኄ የተሞላ ክፋት የሌለበት ነው። ወደ ሮሃ ከተማ በሄደ ጊዜ እሌኒን አይቶ ሚስት ልትሆነው አገባት። እርሷም ክርስቲያናዊት ናት። ንጉሥ ቆስጠንጢኖስንም ጸንሳ ወለደችው። ስሙንም ቆስጠንጢኖስ ብላ ጠራችው። ይህም ዥንጉርጉር ማለት ነው። ከዚህም በኋላ ንጉሥ ቁንስጣ እሌኒን በዚያው ትቷት ወደ በራንጢያ ከተማ ተመለሰ። እርሷም ልጇን እያሳደገች በዚያው ኖረች። የክርስትናን ትምህርት አስተማረችው። ይቅርታንና ርኅራኄን በክርስቲያን ወገኖች ላይ እንዲያደርግ በልቦናው ትሰራበት ነበር። እርሷ ክርስቲያን ስትሆን የክርስትና ጥምቀትን ታጠምቆ ዘንድ አልደፈረችም። መንፈሳዊ እውቀትን ሁሉ በማስተማር አሳደገችው። ዳግመኛም ለመንግስት ልጆች የሚገባውንም ሁሉ። ከዚያም በኋላ ወደ አባቱ ሰደደችው። አባቱን ባየው ጊዜ ደስ ተሰኘበት። እውቀትን የተመላ ሆኖ ፈረስ በመጋለብም ብርቱና የጸና ሆኖ አግኝቶታልና በበታቹም መስፍን አድርጎ ሾሞ በመንግስቱ ስራ ላይ ሁሉ ስልጣን ሰጠው። ከ2 ዓመትም በኋላ አባቱ አረፈ። ቆስጠንጢኖስም መንግስቱን ሁሉ ተረከበ። የቀና ፍርድንም የሚፈርድ ሆነ። ከእርሱ በፊት የነበሩ ነገስታት የጫኑባቸውን ጽኑ አገዛዝ ከሰዎች ላይ አስወገደ። አሕዛብም ሁሉ ታዘዙለት፣ ወደዱትም። የአገዛዙ ቅንነትና ፍርዱ ትክክለኛነት በአገሮች ሁሉ ሲሰማ ተገዙለት። የሮሜ ሰዎች ታላላቆች መልእክትን ወደ እርሱ ላኩ። ከካዲ መክሲሚያኖስ ጽኑ አገዛዝ እንዲያድናቸው እየለመኑ እርሱ አሰቃይቷቸው ነበርና። መልእክታቸውንም ባነበበ ጊዜ ስለደረሰባቸው መከራ እጅግ አዘነ። ያድናቸውም ዘንድ ምን እንደሚያደርግ በአደባባይ ተቀምጦ እያሰበ ሲያዝን፣ እነሆ ከቀኑ በ6 ሰዓት በቀትር ጊዜ ህብሩ እንደ ከዋክብት የሆነ መስቀል ታየው። በላይም በዮናኒ ቋንቋ ኒኮስጣጣ የሚል ጽሑፍ አለ። ትርጓሜውም በዚህ ጠላትን ድል ታደርጋለህ ማለት ነው። የመስቀሉን ብርሃን የፀሐይን ብርሃን ሲሸፍነው ባየ ጊዜ አደነቀ። በላዩ ስለተጻፈውም አስበው ለጭፍሮቹ አለቆችና ለመንግስቱ አለቆች ባለስልጣናቶች አሳያቸው። እነርሱም ቢሆኑ ይህ መስቀል ስለምን እንደተገለጠ አላወቁም። በዚያችም ሌሊት የእግዚአብሔር መልአክ ለቆስጠንጢኖስ በራእይ ተገልጦ እንዲህ አለው፣ በቀኑ እኩሌታ በቀትር ባየኸው በዚያ መስቀል አምሳል ለአንተ ምልክት አድርግ፣ በእርሱም ጠላትህን ድል ታደርጋለህ አለው። ከእንቅልፉም በነቃ ጊዜ ልቡ ጸና። የወርቅ መስቀልም አሰርቶ በነገሰበት ዘውድ ላይ አደረገው። መኳንንቱንና ወታደሮችን ጭፍሮችን ሁሉ መስቀል አሰርተው በጦር መሳሪያቸው ላይ ያደርጉ ዘንድ አዘዛቸው። እነርሱም እንዳዘዛቸው አደረጉ። የሚሆነው በበራንጢያ በነገሰ በ7ኛ ዓመቱ ነው። የሮሜን ሰዎች ከስቃያቸው ሊያድናቸው ሰራዊቱን ሰብስቦ ተነስቶ ወጣ። መክሲሚያኖስም ሰምቶ በታላቅ ወንዝ ላይ ታላቅ ድልድይ ሰርቶ ወደ ቆስጠንጢኖስም ተሻግሮ ከእርሱ ጋር ተዋጋ። የመስቀሉም ምልክት ቀድሞ በታየ ጊዜ የመክሲሚያኖስ ሰራዊት ድል ይሆኑ ነበር። የቆስጠንጢኖስም ሰራዊት ከመክሲሚያኖስ ሰራዊት ብዙ ሰው ገደሉ። የቀሩትም ሸሽተው ሲሄዱ ከመክሲሚያኖስ ጋር ሊሻገሩ ወደ ሮሜ ከተማ ሊገቡ ድልድይ ላይ ወጡ። ድልድዩም ፈርሶ ፈርዖን ከሰራዊቱ ጋር እንደሰጠመ እንዲሁ መክሲሚያኖስ ከሰራዊቱ ጋር ሰጠመ። ቆስጠንጢኖስም ወደ ሮሜ ከተማ ሲገባ የሮሜ ሰዎች ከካህናት ጋር መብራቶችን ይዘው በዕንቁ የተሸለሙ አክሊሎችን ደፍተው እምቢልታ እየነፉ ተቀበሉት። የተማሩ ሊቃውንትም የከበረ መስቀልን ሲያመሰግኑት የሀገራችን መዳኛ ይሉት ነበር። ለከበረ መስቀልም 7 ቀን በዓል አደረጉ። ቆስጠንጢኖስም ዳግመኛ በሮሜ ነገሰ። ከሃዲዎቹ ሁሉ መክሲሚያኖስና ዲዮቅልጥያኖስ ስለ ክብር ባለቤት ስለ ጌታችን ኢየሱስ ክርስቶስ ሃይማኖት ያሰሯቸውን እስረኞች ሁሉንም ፈታቸው። ደግሞ የጣዖታት ቤቶች ይዘጉ፣ አብያተ ክርስቲያናት ይከፈቱ ብሎ አዋጅ አስነገረ። ዳግመኛ ክርስቲያኖችን እንዳከብሯቸው እንጂ እንዳያዋርዷቸው የጣዖቱንም ገንዘብና ምድራቸውን ለካህናት እንዲሰጧቸው አዘዘ። ክርስቲያኖች በአረማውያን ላይ እንዲሾሙ አደረገ። ዳግመኛ አባቶቻችን ሐዋርያት እንዳዘዙ ማንም ሰው
በሰሙነ ሕማማት ስራ እንዳይሰራ አዘዘ። በነገሰ በ11 ዓመት በሮሜ ሊቀ ጳጳሳት በሶል ጴጥሮስ እጅ የክርስትና ጥምቀትን ተጠመቀ፣ ሰራዊቱም ሁሉ። ይህም የከበረ መስቀል ከተገለጠበት ከ4 ዓመት በኋላ ነው። ከዚህም በኋላ በእርሱ እርዳታና ድል ያገኘበትን የሚያድን ስለሆነ ስለ ጌታችን መስቀል ተመረምር ዘንድ እናቱን እሌኒን ወደ ኢየሩሳሌም ላካት። እርሷም አመፀኞች አይሁድ ቀብረውት ከደፈኑ ቦታ አወጣችው። በዘመኑ ሃይማኖቶች ቀና 318 ጳጳሳት የአንድነት ስብሰባ በኒቂያ ስለ አርዮስ ተደረገ። ለክርስቲያኖች መመሪያ በበጎ አሰራር ክርስቲያናዊት ስርዓት ተሰራች። ከዚህም በኋላ በባላንጣያ ታላቅ ከተማ ሊሰራ አሰበ። እንዳሰበው ታላቅ ከተማ ሰርቶ በስሙ ቁስጥንጥንያ ብሎ ጠራት። በውስጧም አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም በአግያና በሶፊያም ታላቅ ቤተክርስቲያን ሰራ። መንፈሳዊ በሆነ በመልካም ጌጥ ሁሉ አስጌጣት። በውስጧም ከሐዋርያት የብዙዎችን አጽም ከሰማዕታትና ከቅዱሳን ጻድቃን ስጋቸውን ስለሚሰበስቡ የክብር ባለቤት ጌታችን ደስ አሰኝቶ መልካም ተጋድሎን ከፈጸመ በኋላ ቆምዲያ ከተማ ጥቂት ታሞ አረፈ። ገንዘውም በወርቅ ሳጥን አድርገው ተሸክመው ወደ ቁስጥንጥንያ አደረሱት። የጳጳሳት አለቆችና ካህናቱ ከሁሉ ሕዝብ ጋር ወጥተው ተቀበሉት። በብዙ ጸሎት በመዝሙርና በማህሌት በምስጋና ወደ ከበሩ ሐዋርያት ቤተ መቅደስ አስገብተው በክብር አኖሩት። በረከቱ ከኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 29 በዚች ቀን ለእመቤታችን ለቅድስት ድንግል ማርያም የከበረ መልአክ ገብርኤል የምስራች የነገረበት ድህነት የተመላች ታላቅ በዓል ናት። በዚህም የከበረ ወንጌል ምስክር ሆኗል። እዛ አቅረብኩ ማሕሌተ ዘኪሬ አእላፍ እምለህ ጸምዱ ከዘልፈ ለላናበብ ተወከፍ ዘኔቴ መጻፈ እንተለሰከ እግዚኦ ጸሪቀ ምረቱ ክፈ የመላአቡ ላንዘ ተርፈ ነቢያት ቅዱሳን ሐዋርያት ሰበኪያን ሰማዕቱ ጻድቃን ደናግል አዲ ወመነኮሳት ሄራን ባርኮ ጉባኤ ዛቲ መካን እስከ ረገሊ ቆኖስ ሕፃን ለጻፈ በክርታስ ወለዛ ጻፈ ዘደረሰ ወለዛ አምቡል ስትረጉመ ሳዲስ ወለሰማ ቃሉ ወዝናፈስ ጸሎተሙ ማርያም አረጋግተ ሁሉ አንባስ ወሬ ማረን ኢየሱስ ክርስቶስ በቅዱሳኑ ስለተጠበቀን በረከታችን ከኛ ጋር ትኑር። ወአምላከነ በከመ ንትከ ወአኮ በከመ አምሳነ አቡነ ዘበሰማያት